ዶክተር አብይ አህመድ እውነት በጨዋደብ በህይወት ያለው አይመስልኝም ቲቪ ላይ ያየናቸው ዶክተር አብይ አህመድ አይመስሉኝም እንደምትመለከቱት የወንዙ ውሃ ሙሉ ለሙሉ ከለር ተቀይሯል አዲስ አበባ እንደ ስሟ አዲስ እየሆነች ነው ሰላም እናንተን ቤተሰብ እንደውቃችሁኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በህይወት አሉ ወይስ የሉም ስትል እንግዲህ አንታችን ጥያቄ አንስታለችና እሷ ጥያቄ ማስደምጣችሁ ነው የሚሆነው። በቤተ ክህነት የሚደረግ የአባቶች ንቆራ አለ። ምንድነው ጉዳዩ? እሱ የምንመለከተው የሚሆነው እዚሁ ኢትዮጵያ ውስጥ እንግዲህ ወደ ደምነት የተቀየረ ውሃ አለ። ምንድነው ጉዳዩ? እሱ የምንመለከተው የሚሆነው። ሁላችሁም ቪዲዮ ላይክና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ ያው እንደሚታወቀው እንግዲህ አባቶች ስብሰባ ላይ ናቸው። በዛ ስብሰባ ላይ ያቀረቡ ሪፖርቶች ማለት በጣም ደስ ያሰኘኝ ላሰማችሁ። ስለ መድኃኔዓለምን ቀዶ በማህበራዊ ሚዲያ አስተላልፈው በአምሳለ ታቦት እየተሸከመ የቀለደው እንደገና የመስቀል በዓል የጣዖት በዓል ነው ያለው 24 ሰዓት ሳይሞላ በህግ ቁጥጥር ስር አድርገናል። ይሄ ብቻ አይደለም። በአንደኛው ግለሰብ ላይ በታቦቱ ላይ በቀለደው ላይ 1 ዓመት ከ4 ወር ተፈርዶበታል። የሚዲያ አገልግሎት ኢጬጌ የወላይታ ሀገረ ስብከት ሚዲያ ተቋቁሟል። እንግዲህ ኢጬጌ የሚለው ቃል ምንም ያው ግሪክኛ አይደለም ወይም ደግሞ ግዕዝ አይደለም ወላይትኛ ነው የሚባለው። ዋው በጣም ደስ የሚል ሪፖርት ነው። ወላይታ የሚሰሙ ነገሮች ሁሉ እኔ በጣም ነው የሚማርኩኝ። ምክንያቱም ቡታቴን አቡነ ይስሐቅ እንግዲህ ታሪክ እየሰሩ የሚገኙ ገበሬ የሆኑ አባት ናቸውና የወንጌል ገበሬ የእርሻ ገበሬ በተዋቸው በሁሉም ቦታ የሚገኙ የጻድቁ አባታችን ተክለ ሃይማኖት ፍሬ የሆኑ አባት ናቸውና ያው ይሄ የልማቱ ጉዳይ እንግዲህ ቤተክርስቲያን ውስጥም ተስፋፍቷልና እስቲ እቺ ነው ቆራስማ ደግሞ ግቢ በጣም አሸብርቆ ነው የሚታየው። የገንዘቡ ብዛት አይደለም በእውነት የምናየው ግቢው አሁን መጋዘን መስሎ ነበር በእውነቱ እንደው ብረት ተጠራቅሞብን ነበር። ጿውነ ሳውሮ ሲያን ሁሉ እንደው ፈነቃቅሎ እንደው ዙሪያውን አጥድተውታል። ሌላ ጽዳት ይቀራቸዋል እንጂ ንጹህ ውጭውን አጥድተውታል። የውስጥ ጽዳት አለ እሱ ይቀር ይሆናል። እንግዲህ ይሆናል ብለን እናምናለን። መልካም ነው። አጀማመሩ መልካም ነው፣ ጥሩ ነው። ግን በዚህም ደስ ማይላቸው ሊኖሩ ይችላሉ። ይሁን አረ መኪኖች ሁሉ ተነስተዋል። ይሄን መኪና ነበር አይ ተዛ አንስተውታል። የወሰዱበትን አላውቅም እንደተባለው ነው። ምን ተካ ይሆናል። እሱ ቀላል ነገር ነው። ጽዳቱ ግን ልማቱ መልካም ነው። አረ ልማቱ ያሾረቀ ነው ያለው ጥሩ ነው። እንግዲህ የገንዘቡም ብዛት አገባቡም መልካም ነው። በየጊዜው እየጨመረ ነው የሚሄደውና እንግዲህ ጠቅላይ ስራ አስኪያጁ ትንሽ ለሀገረ ስብከቱም ጣል ቢያደርጉብን መልካም ነው እመኛለሁ። ይሁና እንግዲህ ያው ቀደም ቀን ያልኳችሁ እንግዲህ እነዚህ አይነት ሙገሳዎች ይቁም የተባለው ቢኮዝ ብዙ ማውራት የሚጠበቅባቸው ነገሮች አሉ። አባቶች ብዙ ማውራት የሚጠበቅባቸው ክርስቲያኖች እየሞቱ ነው የሚገኙት፣ እየታፈኑ ነው የሚገኙት፣ ቤተክርስቲያን እየተቃጠለ ነው የሚገኘው፣ ጦርነት ሀገራችን ላይ አለ። ኦኬ ለሽፍታው ለታጣቂ ኃይሎች ብር ከፍለ ቤተክርስቲያን እናቃጥለን የሚሉ ሰዎች እየሰማኑ የምንገኘው ይሄ ሁሉ ባለበት ሙገሳ ምንም አይጠቅም። ከዛ አልፎ ተርፎ ደግሞ እግዚአብሔር በሚያውቀው ምን እየቆረበ ነው የሚል ነገር አይነሳም። ማን እየቆረቡ ነው የሚገኘው ለብር የማይቆርቡት የሚል ነገር አይነሳም። አይተናል ባይዘው ምንም እንደዚህ ነገር አልተነሳም። እነዚህም ደግሞ ንስሐ የገቡ ነው ምዕመናን ኦኬ መንጋውን እየሆነ ነው የሚገኘው። እረኛ አለ ወይ አባት አለ ወይ አባቶች ልጆቻቸውን ይቆጣጠራሉ ወይ የሚል ነገር አይነሳም። ከዚህ ሙገሳ መች ነው የምናውቀው? አሁን የጸዳ የሚባለው እንግዲህ በዚህ መንገድ አባቶች የገወኙ የሚገኙት ቦታ ነውና እኚህን አባ ደግሞ ስሟቸው እስቲ። አዲስ አበባ እንደ ስሟ አዲስ እየሆነች ነው የተመለከትነው። ብዙ የኮሪደር ልማቶች መንገዶች ተመልክተናል። ለልማት ተነሾችንም መተን ተመልክተናል። ገላንጉራ የሚባል ቦታ ላይ ከተማሪዎችም ጋር ተገናኝተናል። እንግዲህ ይኖሩበት ከነበረው ህይወት በእጥፉ የተሻለ ቦታና ንጹህ አየር የሚያገኙበት ቦታ በተለይ ለተማሪዎቹ ዕውቀትን እንደው በስፋትና በነጻነት የሚሸምቱበት ቦታ እንደሆነ ተመልክተናል። አኗኗራቸው እጅግ በጣም ደስ የሚል ነው እና ይሄ በጣም የሚመሰገን ከተማው መስተዳድር የሰራው ስራ በእጅጉ የሚደነቅ ነው። ይሄ እንግዲህ የባለፈው ነውና በቅርቡ የተደረገ ኢንተርቪው ነው። በነገራችን ላይ የትኛው ሙስሊሞች ሼኾችን ጠርቶ ነው መንግስት በዚህ መንገድ ኢንተርቪው አድርጎ አስጎብኝቶ ከቲቪ ላይ ለቆም ያቀው? ለምን የፖለቲካ እንትን ትሆናላችሁ? ኦኬ እኛም ምሩን እስቲ ሂዱ እስቲ አርሲና ገለ ሂዱና
ጎብኛቸው ተማሪዎችን እስቲ አሉ ወይ የሚለው ነገር እዩ እስቲ ክርስቲያን ተማሪዎች አሉ ወይ እዚህ አዲስ አበባ ላይ ሁለት ትምህርት ቤት ሄዳችሁ አያችሁና አሪሻ ነው የሚገኙት ምናምን ነገር አርሲ ሂዱ ኦኬ ትግራይ ክልል ሂዱ እስቲ ልጆች እናንተ ልጆች ናቸው ስልጤ ሂዱ እስቲ አማራ ክልል ሂዱ እስቲ እንደዚህ ጎብኙ አይደለችም ኢትዮጵያ ዓለሙ ላይ እናንተ ናት እንደ የአዲስ አበባ ምን ብቻ እኮ አባታላችሁ እናንተ የአዲስ አበባ ብቻ እስቲ እሱ ራስ በትክክል ነው እስቲ ለአዲስ አበባ ሀገር በልብለው ለአዲስ አበባ ምናምን እስቲ በትክክል አባቱን እስቲ እዚህ የካባሩ ላይ ለተገደለው አባት ምን ከምን ደረሰ ሪፖርት ተደርጓል እሱ የካባሩ ላይ የተገደለው አባት በጥይት ባራት ጥይት ተብሎ የተገደለው አባት ምን ጮሆ ነበር ምንም የሰማ ነገር የለም ሪፖርት ቀርቧል ባለፈው በዚህ በሸገር ሀገረ ስብከት ወጣባችን ወሳሮስ ሀገረ ስብከት ስር በኮዬ ፈጭ ተቀምጣ እናታችንን ስል ቀዳ ታስረ የተባለችው ተፈረደባት ከምን ሪፖርት ተደርጓል ይሄ እና ብዙ ማውራት ያለባችሁ ነገሮች አሉ እንዴት እናስቆም ይሄን ነገር ኦኬ ሁሌ ሰው ጥፋት ሳይሆን ማሳሰብ ብቻ ሳይሆን ሁሌ መክሰብ ብቻ ሳይሆን እንዴት ጥፋቱን እንዲያጠፋ ቀድመን እንከላከል የሚለው ላይ ማውራት ይቻላልችሁ እንዴት ጦርነት እናስቆም ማውራት ይቻላል እንዴት ምዕመናን እንድናርግ ማውራት ይቻላል እንዴት ምዕመናን ሁሉም ምን ይቆርብ እናርግ ኦኬ እንደ ግብጽ ቤተክርስቲያን ሁሉም ምን እንዲቆርብ እንዴት እናርግ ማውራት ይቻላል እንዴት ሁሉም ምዕመን ነሳ አባት ነው ማድረግ ይቻላል ይሄ በሚቀንና ዛሰ ነው የሚገኘው ይሄ ሁሉ ማውራት በሚቻልበት ሰዓት ላይ ሙገሳ ስለ ልማት አዲስ አበባን እንገወኝ ወተን እኔ አይታየኝም እኔ ይሄ ነገር በጣም ቤተክርስቲያን ወደ ዝቅጠ ይሄ ነገር ወደፊቱ ቤተክርስቲያንን በጣም ጥፋት ውስጥ የሚከተው ነገር ነውና አባቶች ቆም ብላችሁ አስቡበት ለማለት ፈልጋለሁ የኛ ጉድ የኛ ነገር እንሰራለን ወይስ ተኝተናል ለሚለው 1994 ያለ ስታሲካል ድሮ እኔ ማውቀው ስምሪት የሚባል ነበር ቆጠራ የህዝብ ቆጠራ የራሳችን ነበረን ራሳችን ቤተክርስቲያኗ ቆጠራ ታረግ ነበር ስንት አብያተ ክርስቲያናት ታንጸዋል ስንት መምህራን አዳዲስ ተቀጥረዋል ስንት ምዕመናኑስ ስንት ሆነዋል ስንት በዚህ ዓመት ተተክቷል ስንት ተወልዷል ስንቱ ክርስቲያን ስታስቲክ ነበረን ስታስቲኩ መቼ ነው የጠፋው መቼ ነው ያቆመው በዚህ ሲኖዶስ ይሄንን አቀርባለሁ አለኝ መረጃ የሚያስጥልን ጥያቄ ይመለስ እስቲ ወኛ አባት ጥያቄ የሚመለስ የሚያስጥልን በርካቸው ይረብን እኛ አባት ሁሌ የሚታገሉ አባት ናቸው ከዚህ አይተም እንደዚህ ነገር የሚያቀርቡ አባት ናቸውና መልሱ ጥያቄያቸውን እስቲ አንድ አባት ስንት ልጆች እንዳሉት ካላወቀ ሌላ ታሪክ ነው ሌላ ነገር ነው ማለት ነው ከኋላ ነገር አለ ማለት ነው ኦኬ ስንት ልጆች እንዳሉት ካላወቀ አባቶቻችን ስንት ልጆች እንዳሏችሁ ታውቃላችሁ በየሀገረ ስብከታችሁ ስንት ልጆች እንዳሏችሁ ታውቃላችሁ ብፁዕ አባታችን አቡነ ማትያስ ስንት ልጆች አሉት እርሶ ደግሞ እንደ ሀገር ኢትዮጵያ ስንት ልጆች አሉት ያውቃሉ ይሄን ነገር ስንት ልጆች ነው ያሉት ስንት ክርስቲያኖች ነው ያሉት ኢትዮጵያ ውስጥ ያውቃሉ በዓለም አቀፍ ስንት ነው ያለው ያውቃሉ ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ምዕመናት ስንት ናቸው ታውቃላችሁ አታውቁም ይሄ ማለት አንድ አባት ስንት ልጆች እንዳሉት አለማወቅ ነው በቀላሉ ወጣቶች ነገር ባይዘው ሁሉም አባት በየሀገረ ስብከቱ አስቆጥሮ ይሄን ያክል ምዕመን አለን ይሄን ያክል በዚህ ዓመት አተናል በዚህ ኬዝ ኦኬ በዚህ ዓመት ደግሞ ይሄን ያክል አስጠምቀናል አለቀኩ በቃ አይቀርም እንደዚህ አይነት ነገር የለም አንድ አባት ስንት ልጆች እንዳሉት አያውቅም በገጠሩ ስንት እንዳለ አያውቅም በከተማው ስንት እንዳለ አያውቅም ተውለላ እዚህ አዲስ አበባ ስንት ኦርቶዶክሳዊ እንዳለ አይታወቅም አባት ስንት ልጆች እንዳሉት አያውቅም ማለት ከባድ ነገር ነው ይሄ ሁሉ መውራት ይችላል በዚህ ጉዳይ ላይ ሰፋ የሚል አንድ ቪዲዮ አለ እሱን ማስመልከታችሁ ነው መጨረሻ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ አሉ ወይስ የሉም እንደ አሜሪካው ፕሬዝዳንት ወይ ደግሞ እንደ አሜሪካው ጠቅላይ ሚኒስትር ተቀይረው ከሆነስ የሚል ጥያቄ ያቀረበች አለች አንድ እህታችንና የሷን ነገር አሰማቻለሁ ከዛ በፊት ግን እስቲ ቪዲዮ ተመልከቷት እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው ለምሳሌ የአንድ ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው በጣም እየጨመረ እንጂ መቀነስ ባህሪ የሚታይ አይደለም በኑሮ ላይ ህዝቡ መናገር የፈለገው ነገር ይኖራል ግን ለምን ዝም እንዳለ አላውቅም በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል 2 ብር የሚሸጥ ሳሙና 2.75 ሆኗል የኑሮ ነገር እና እያንዳንዳችን ኑሮን አልቻል ነው ይሄን ጊዜ ያምጣልን አሁን እንግዲህ ሳንቲም ነው የሚጠራው ገንዘብና አያታችን እንግዲህ ከዚህ ላይ ተነስታ ነው ጠቅላይ ሚኒስትሩ ጥያቄ ያቀረበችውና እቺን ስሟት የግጥም ያርስ
የኑሮ ውድነት ሀገሬ አለቀች በኑሮ ውድነት ጨውና በርበሬ ዋጋ ጨመሩባት እንግዲህ ምን ታረግ ውሃ ብቻ ጠጣ ለጨው ለዘይቱ መፍትሄ እስኪመጣ የድሮ ዋጋና የአሁኑ ዋጋ ሲመዛዘን እንኳን አረ ጉድ አስተዋል አጀብ የሚያስብላል ለዘይት ለበርበሬ ለሽሮ ለጨውም ቢዳሰስ ቢፈለግ መፍትሄ አልተገኘም የበግ የፍየሉ የድሮም ዋጋ ይቀንሳል ስንል እሱ ሰማይ ነካም ዘይቱን በአይላንድ በርበሬውን በስፍ ጨውንም በልክ ሽሮንም በጭልፋ መዛቅ ቆቀረ ድሮ እንዳካፋ የኑሮ ውድነት አረ ላፍ ላይ ወጣ ጸጉር ያለው እሺ ሲያቃጥል መላጣ እኔም ተላቅቄ መከራዬን አየሁ ይኸው እዚህ ቆሜ እስኪ አድቅተዋለሁ የኑሮ ውድነት አረ ስንቱን ላጨ ማትሪያል ተወዶ ሰው እያቀጨጨ ስንቱ በመመለጥ በችጋር ይሄዳል የደላው ተኝቶ ሙቁንም ያኝካል ያንዱ ድረስ እንግዲህ እንዲማስባል ልጆች አልፈልጋለሁ እስቲ ወደ ታችን ጥያቄ እንይዳው እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም ካሉ ጠይቁልኝ ፕሊዝ አላህ በሉን ለምን እንደዚህ እንደምል እንጋራችሁ ወጣቱ ስራ የሆነ ነገር ካክስቱም ካጎቱም ካያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል ከዛ ግብር ሌላ ታሪክ እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ ምን ከፍለው ሌላ ወራው ያኔ ምንም አማርኛ ይዘብረቅረቅ ቢልባችሁ ራሱ ይወላችሁ ያስተካከላችሁ እየሰካካችሁ ስሙት 2017 ላይ የራሴ ሁለት ስራ ነበረኝ አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቻለሁ አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው ስለምን እንደማወራ በርግጠኝነት አብዛኞቻችሁ ይገባችኋል ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም ጠርጥሩ እውነቴ ነው ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት ስንል አትወጡም እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ እኔ በግሌ እኔ እንደ አንድ እንዴ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንቱ ምልህም አትፍረድብኝ ግን ሰማኝ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆንንም ልጆች አሉን በምን እናሳድጋቸው እንዴ ጌታዬ ሆይ እኔ የምትሰጠኝ የ100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቀራህ አስወጣኝ አሜን አሜን በሉ ዲያራ መኖር አለ መኖራቸው ይጣራልን እንዴ ወጣቱ እየሞተ ነው ማርያምን እየኖር አይደለም አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ እንደው የቤት ባለቤት እንሆናለን ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል የብረኔ መቼም ነው ማይመስለኝ መቼም እንዴ ጌታ ሆይ አራኡ ገራውን ሀብታም ሆናለሁ በያስብ የነበረው ሴትዮ ወረታች ወርጄ ገና ትንሽ ከፍስል እያፈረጠ ወረታች ወርደኛል ማርያም አረ በገብርኤል አረ ተው እንዴ ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው አረ መንግስት እንዴ አረ ለወጣትህ ዘንተው ግድ የለህም ተው ደሞ እቺን አወራሽ ብላችሁ ቀፍድዱኝ አሏችሁ እንግዲህ ታችን ጥያቄ ቀርባለችና መላሽ አለ ወይ ኑሮ ውደት ወራችን ላይ በጣም እኔ ብዙ ጊዜ 3-4 ቪዲዮ ሰርቼበታለሁ ከመላችሁ በላይ ኑሮ ውደቱ በጣም እንትን ብሏልና ለዚህ ጥያቄ እስቲ ራሳቸው ጠቅላይ ሚኒስትሩ እንዲመልሱ እናርግና ስሟቸው እስቲ ኑሮ ውድነትን ማስተካከልና እድገትን ደግሞ አብሮ ማምጣት ማለት አውሮፕላን እየበረረ መጠገን ማለት ነው
መኪና እየተንቀሳቀሰ እየተጓዘ መጠገን ማለት ነው። ለመጠገን መቆም አለበት። ካልቆመ በቀር መጠገን አይቻልም። ለምሳሌ ኢትዮጵያ ውስጥ ያለውን ፕሮጀክት በሙሉ ብንገታ ፐብሊክ ኢንቨስትመንት ቢቆም ምንም ጥርጥር የለውም ኢንፍሌሽን ድሮፕ ያደርጋል። ህዳሴው ታንትና ቆየው ብንል ድሮፕ ያደርጋል ኢንፍሌሽን ከፍተኛ ሀብት ኢንጀክት ስለሚደረግበት። ያ ማለት ግን ዛሬ የምንኖረው ኑሮ ነገ ላለን ዲማንድ መልስ ሊያመጣ ስለማይዘጋጅ የአንድ ሳምንት ፎይታ ነው፣ አንቲፔን ነው። ወዲያው በሽታው ምናልባት አገርሽቶ ሊመጣ ይችላል። እያደግን ነው ኢንፍሌሽን ለመግራት እየሰራ ያለ ነው። እንግዲህ ምን እንላለን? እንግዲህ እንደዚህ አይነት መልስ መልሰዋልና ሀሳባችሁን ኮሜንት ላይ አስቀምጡ። እኔ ደግሞ ችግጥም ልጋብዛችሁ አያይዤ አያዙበት ነገር ባለቤቱ ብዙ ይቅር አይሉት ዕዳ ልብ መመዝመዙ አይልሱት አይተፉት ግራ የሚያጋባ የሚያቃጥል እውነት ከሆድ ውስጥ የገባ አይድን እንዲያው አይሽር ስሜቱ ውል ያጣ አይተውት ወይ ቆይ ብቻ ገባ ወጣ ለሐኪም ለሸምጋይ መፍትሄ የሌለው ቀን ይዳኝ እያሉ ይዘውት መኖር ነው። አዎ ቀን ይዳኝ እያሉ ይዘውት መኖር ነው። እንደዚህ ነው የሚሻለውና ሌላ ደግሞ እንግዲህ አሁን ላይ ኢትዮጵያ ካላት ሀብት አንፃር ደህንነቱ ይሄ ኑሮ ውድነቱ በጣም ነው የሚያሳፍረው። ዓለም ቢሰማን ይስቅብናል። በፊትም ይስቅብናል። ለምሳሌ ቻይና ትስቅብናለች። ባይዘው ቻይና ተስቅብናለች። ስቅብናለች። ኢትዮጵያ ውስጥ ኑሮ ውድነት አለ ደህንነት አለ ሲባል ይስቃሉ። ለምን? ስለሚያውቁብቷን እነሱ እዚህ ቢመጡ እኛ እዛ ብንሄድ እኛ ኢትዮጵያውያን እዛ ብንሄድ ያቺ ነገር እንዳደህያታለን። እነሱ ደግሞ እዚህ ቢመጡ እቺ ነገር በጥቂት ውስጥ ከዛች ሀገር ያስበልጣታል። ለምን? ብዙ ነገር አለ እሱ መጥቀም ነው ያልቻልነው በጣም በሚያሳዝን ሁኔታና እንዳንጠቀም ደግሞ እንግዲህ አሁን ላይ በአንዳንድ ገበሬዎች እንግዲህ መሬቱን አርሶ እንዳይጠቀሙ እንዳይ ነገር እየተከሰተ ይገኛል። እጅግ አስደንጋጭና አሳሳቢ መረጃ ነው። የኢንዱስትሪ መንደር ተብላ በመትጠራው በኮምቦልቻ በርካታ ፋብሪካዎች በዛ አካባቢ ላይ እንደሚገኙ እንግዲህ ይታወቃል። በአካባቢው ላይም ከጀርባ እንደምትመለከቱት ተረፈ ምርታቸው እንዲሁም ደግሞ የተለያዩ መርዛማ ኬሚካሎችን ወደ ወንዙ ውስጥ በመጨመራቸው ምክንያት እንደምትመለከቱት የወንዙ ውሃ ሙሉ ለሙሉ ከለሩ ተቀይሯል። እንዲሁም ደግሞ እጅግ በጣም መርዛማ መሆን ይችላል ማለት ነው። በአካባቢው ላይ የሚገኙ አርሶ አደሮች እንዲሁም ደግሞ አርብቶ አደሮች አደጋ ውስጥ እንደገቡ ጭምር እየተነገረ ነው የሚገኘው። በግዴለሽነት የሚደረጉ እንደዚህ አይነት ነገሮች እንግዲህ ሀገርን እንደ ሀገር እንዲሁም ደግሞ ማህበረሰብን በከፍተኛ ሁኔታ ዋጋ የሚያስከፍል ነገር ነው። የሚመለከታቸው አካላት እነዚህ ነገሮች እንዲያስቆሙ እንዲሁም ደግሞ እንዲቆጣጠሩ ጥሪያችንን እናስተላልፋለን። እንዲሁም ደግሞ በአካባቢው ላይ የሚገኙ ማህበረሰቦች እየተናገሩ እንዲሁም ደግሞ ድረሱልን እያሉ ይገኛሉ። እንደዚህ ሰዎች ያው ገጠር ከሆነ እንደሚታወቀው ውሃ ከዚህ ተቀርቶ ነው የሚጠጣው። ሌላ ምን ወይ አፍልቶ ወይ ደግሞ ሳያፈላ የሚጠጣው አብዛኛው እንደዚህ አይነት ውሃ ቀርቶ በገጠር ኖራችሁ የምታውቀውና ውሃ ተበክሮበታል። ከብት ይኖረው ይችላል ሰው ይሄን ነው የማይጠጣው። ሌላ ውሃ ገዝቶ ያጠጣም እርሻ አለው ከዚህ ውሃ ነው የሚጠቀመው እና ይሄ ነገር ቢስተካከል ቀጥ ብሎ ሄዶ እርሻ ውስጥ የሚገባ ውሃ ሊሆን ይችላል። ስለዚህ እርሻንም ያባላሽ ስለሚገኝ እንደው የሚመለከተው አካል ለዚህ ነገርም ምላሽ እንዲሰጥ ማለት ፈልጋለሁ። በጣም ነው የሚያሳዝነውና በዚህ ነገር እንግዲህ አርሶ አደሮችም አርሶ እንዳይጠቀሙ ግዴለሽነት በቃ እኛ ብቻ በልታ እኔ ካልሞት ምን ያብቀል ነው የምትለው እንግዲህ እንደዛ ነው የሆነ የሚገኝ አንድ ሀብታሞች አሁን ላይ በቃ እኛ ብቻ ያሉ ነው የሚገኙ ኢትዮጵያ ውስጥ እና ይሄ ነገር ቢስተካከል ማለት ፈልጋለሁ። እኚህን አባት እንስማቸው እስቲ። የክርስቲያኖች መላላት የቤተክርስቲያን መሪዎች ባዶነት ሁለቱም ተደማምረው ቤተክርስቲያን ላይ ድቀት ቀጠሉ። አንዱ ነው መቀናየት አይችሉም። ታስባላችሁ እንደው ደስ ይበላችሁ እኛ ጋር ይባላል ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐ እንገባለን፣ ክርስትናችንን እናስቀጥላለን፣ ቤተክርስቲያናችንን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች ቤተክርስቲያን ባለቤት ናቸው። እንደው እናንተ መባጣሉ ያገባችሁም ሌላው ለኛ ጣሉት የሚለው አይሰራም። እንደው በቃ ጥላችሁ ሂዱ እኛ በቃ እናውቅላችኋል አይሰራም። ቤተክርስቲያን ሁሉም ባለቤት ነው መጠበቅ አለበት። ታየኮ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰምታችኋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማንጮኸ ከ3.25 ቢሊዮን በላይ ንብረታቸው ወድሟል። ማንጮኸላቸው ትልቅ ሀብት የነበራቸው ለማኝ ሆነዋል። ማንጮኸላቸው አባት ያለው ጮሃል እንዴ? አልጮህም። ይሄም መጮህ አለብን። ይሄ አንድ ሆኖ ማሰብ ይጠይቀናል። አይ ምን አገባቸው እንዲሆነ አንዳንዶች የለም ፖለቲካ ማለት ነው። ቤተክርስቲያን አትቃጠል ማለት ፖለቲካ ነው። ክርስቲያኖች አይሙቱ ማለት ፖለቲካ ነው። በህልውና ኑሩ ማለት ፖለቲካ ነው። የቤተክርስቲያን መዋቅር ይከበር ማለት ፖለቲካ ነው። አባቶች ይከበሩ ማለት ፖለቲካ ነው። ፖለቲካ ማለት እኮ አንተ ወረድ እኛ እንንገስ ወይም ሌላ ጉዳይ ከሆነ ነው። እኛ ያልነው ኦርቶዶክስ መሆናችን ወንጀል አይደለም ነው ያለው። ኦርቶዶክስ መሆናችን እንዳንኖር አያደርግም ነው ያለው።
ቤተክርስቲያን የጥቃት ማዕከል ሁናለች። ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች። ስሟ ጠልሽቷል። ምንድነው በደሏ? ሳትበድል ለምን ሆነች ነው ጥያቄያችን። ይሄ ይመለስላት፣ ይስተካከል። ይሄን አይነት ጥያቄዎች ሲነሱ እምንቀጠቀጠው በራሳችን ዱላ ነው። የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ። ቸገረን በጣም በእንዲህ አይነት ደዌ ውስጥ ተጠምጥመን ተያዝንና በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን። አንድ እንዳንሆን እንኳን ይከፋፍሉናል። ቤተክርስቲያን አንድ እንዳትሆን ትሰነጣጠቃለች። ክርስቲያኖች እንዳይገባቡ አንድ እንደሆነ እንዳያስቡ ይሰነጣጠቃሉ። ስለዚህ መፍትያችን ምንድነው? በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን ወጣቶች ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ፣ መለያየትን ማስወገድ፣ ለክፉ ሰዎች ጆሮ አለመስጠት፣ ቤተ ክርስቲያንን ለሚገፋት ለማንም ጆሮ አለመስጠት፣ አለመደንዘዝ፣ ከመደንዘዝ መዳን፣ አንድ መሆን። ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ። ሌላው የመፍትሄ አቅጣጫችን አንድም ሆነን ዕውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል። ያገባኛል፣ ሁሉም ሰው ያገባዋል። የማንም የላይ ንብረት አይደለች፣ ማንም ያገባዋል። ቤተ ክርስቲያን ስላችሁ ህንጻውን አይደለም። እናንተ ከሌላችሁ ምን ያደርግልኛል? ህንጻው ምን ያደርግልናል? ይሄን እኮ የሰራነው እኛ ተባብረን። ይሄ እኮ ብሎኬትና ሲሚንቶ ነው። እኛ ተባብረን ስንኖር ነው የተቀደሰው የከበረው። አባቶች ሲኖሩ የከበረው። ከሌሉ እኮ ይሄ የለም። አንድ ሰው ነው ቤተክርስቲያን ማለት። አንድ ሰው ካጣን ነው ማለት ነው። ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ያገባኛል። ሌላው በቅድስት ቤተክርስቲያን ህልውና ውስጥ መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ፣ የተቻለን በጎነትን ቤተክርስቲያን የምትቀጥልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል። በውስጥም በውጭም የማያስፈልጉ ነውሮችን ማስወገድ። አሁን እኛ ጋር ያለው በቤታችንም ያለው በክርስቲያኖችም ያለው አተንኩብን፣ ክፋታችን ይቀጥልብን፣ አተንኩብን፣ እናንተ ሌላው ሁኑም። ችግሩን ማስወገድ ነው፣ ማጠብ ነው፣ ማንጻት ነው፣ ለቤተክርስቲያን በሚጠቅም መልኩ ማድረግ ነው። አትድረሱብኝ አይሰራም። ልክክል መገኘት መሆን ነው መቻሉ። ስለዚህ እኛም ህይወታችንን እናስተካክል። ቀኖና ህይወታችንን ኦርቶዶክስ ህይወታችንን ዘልዛላ ወጣት እንዳይኖረን አላግባብ ድንግልናውን የሚያጣ ያለ ተክሊል ያለ ጊዜ ራሱን የሚያበላሽ ከቤተክርስቲያን ስርዓት ውጭ በሆነ መልኩ የሚጃጃል አላግባብ የሚሰክር የሚጠጣ ራሱን የሚያጠፋ እንዳይኖረን፣ ሰነፍ የማይሰራ ገንዘብን የማያቆጥብ የማያዘጋጅ ክርስቲያን ወንድም እህቶቹን የማይመልስ እንዳይኖረን ያስፈልጋል። በሁሉ ነገር ዝግጁ የሆነ በሁሉ ነገር አቅሙን ያዳበረ በሁሉ ነገር ሴንስ የሚያደርግ በሁሉ ነገር ያልደነዘዘ ክርስቲያን ያስፈልገናል። ከመደንዘዝ ነፃ የሆነ ሲቀጥል በጋራ ድርሻችን ስናበረክት ያለ ድንፋታ በዓላማ ዝም የሚል የሚሰራ ግን ዝም ያለ የማይጮህ ዝም ያለ አባታችን ያስተላልፈን። እንግዲህ ይሄ ነውና እነዚህ ነገሮች ያው ተነስተው በቅዱስ ሲኖዶስ ስብሰባ ላይ መውራት ይችሉ ነበርና እኔስ እንመለከታለን የሚመጡ መግለጫዎችን። አሁን ላይ እንግዲህ ይሄን አወራችሁ ተብሎ እርግጠኞች ነን ይሄ ስብሰባ ሲያልቅ ዛሬ አራተኛ ቀን ነው። አይ ቲንክ ዛሬ የሚያልቀው መሰለኝ ወይ ወደ ማታ አካባቢ ነገ ጧት ወደ ማሆን የቪዲዮ ቀረስኩ ይያለ ይሄን ወጥቷል። ይሁን ነገር ሚዲያ ላይ የምትገኙ ይሄን የምታረጉ እኛን አይመለከተንም መንግስት ጠይቅ የሚል ነገር ወጥቷል። እኔ ስለምናገር እሳቸው ምን ያሉት እንግዲህ እኔ ስለናገር አትንኩ ይላሉ። እነዚህ ነውና ሳይደፍርስ አይጠራም ነው ነገሩ እና ይመጣል እንጂ ደፍርሶ እንዲጠራ ማድረግ ነው ያለው ነገር። አባቶች እንደዛ ብታረጉ ነው የሚሻለው እንጂ መውጣት ያለበት ይወጣል፣ መውጋት ያለበት ይገባል፣ መታደስ ያለበት ይታደሳል እዛው እንጂ እኛ ብቻ እንኑር፣ እኛ ብቻ እንትን እንበል፣ እናንተ አይመለከታችሁም፣ ዝም ብላችሁ ጸበል ውሰዱ። ባለፈው ተባለ ነበር ጸበል ወስዳችሁ ቤት ግቡ የተባልነው ባለፈው። ስለዚህ እንደዛ አይሆንም ቢኮዝ እኛ የጌታ ቤተክርስቲያን እንፈልጋታለን። ኦኬ እሷን ካጠናት መዳን ስለማንችል ለእግዚአብሔር መንግስት መውረስ ስለማንችል ቤተክርስቲያን እንፈልጋታለን። ይሄን ነው የምናቆኛ። ስለዚህ እናንተ አይመለከታችሁም፣ እንደፈለገች ትሁን፣ የፈለገች የፖለቲካ መንደብ ቤት ትሁን፣ ከፈለገች የጎጥነት የዘር ቤት ትሁን፣ ቤተክርስቲያን ከሁሉ ከፖለቲካው ማጽደታችሁ ከጎጡ ዘሩን ማጽደታችሁ ቤተክርስቲያን ብቻ ዓለም አቀፍ አድርጋችሁ ዩኒቨርሳል አድርጋችሁ ጠብቁልን ነበረች። እንደዛ ወደዛ ክብሯን መልሷት ነው ያለ የምንገኘውና አሳችሁን አስቀምጡበት።
ተደገመ እኛ ያልናት አንዲትም ጠብሳትል መጽሐፍቶቻቸው እንደሚያሳፍሩ ሐባሽና ዋብያ በተከራከሩበት ሁለቱም አመኑ። ሐባሹን የመጀመሪያ አስደምጣችኋለሁ። ምን አለው መሰላችሁ? በመጽሐፍቶቻቸው ያፍራሉ። የነሱ መጽሐፍት እኔ ሽንት ቤት ነው ቀድጄ የምጠቀምበት ሐዲሶቻቸው። ምክንያቱም አለ ሴት ልጅ ራቁቷን እንደዚህ ጡቷ ተነክቶ የምትሸጥ መሆን አለባት የሚል ሐዲስ አላቸው። እንዲሁም ደግሞ አላህ ልክ እንደ ጎረምሳ እንደ ዱርዬ ፍሪዛም ነው ጫማ ያጠለቀ ፓርክ ውስጥ የቆመ ነው የሚል አለው። እጅግ አሰፋሪ የሆነ ሐዲሳቶች ተቀምጠዋል በመጽሐፍቶቻችን ውስጥ። ስለዚህ ሐባሹ ዋብያውን ይለዋል፣ ዋብያው የሚለውን ደግሞ አስደምጣችኋለሁ። አብንቱ ያለው ሰጥላን ገብራ ሐርመቁላ ደሙ ደንዴሲ እኞጃ አህሉ ሱነቲ ወልጀማዓ አህሉ ሱነቲ ወልጀማዓ ኸይሳ ማሲ ዳላን አከ ሆሪ ዳበቴ ጉርጉረምቲ ዳላተን ሐርመፋ ቀቀበተኒ ሐዲሱ መጅዳ ኪታባ ኸይሳ ሐርመፋ ቀቀበተኒ ወበለይሰ ኸኛ ይደጀቹ ትር ኪታባ ከነ ዮኒም ቢቴያን ኡታሊነ ነከተን ጀቹ ትር ማመ በያን ወለይቴ ኪታባ ሳኔ ኸይሳ ጅራነ ኢትንቃፈተና ጂን ወላሂ ኢትቃፈተኑ ጋለ ከለጂ ኢትቃፈተና በንቲቪ ነምን ቃፈቱ ተናፉ ወረኸና መቃ ኸነባሰ ጀቹ ወኒ ኢኒ ተሁ ሶዳቱ አኒ ረጋኒ ሲንከር ሰጀራ ኸኝ ተካራ ጋመለ ዱበደም ኔቨር ኤቨር አስባ ወራ ረቢ ኸና harka lama qaba jaallachuu kama mirgaarraa qaba akkanatti rabbii keessan sodaadha rabbiin miilaan akka nama gartee dullatti qoraan hidhattuutti jahannam miila keessa kaayaa jaan rabbummaan isaanitti amananuu rabbii akkam akka ta'e mataa isin dhukkuba wallaahi yeroo hunda nabiyyi keenya arrabsan jaan ifiif katabatan kitaaba keessatti ganaan takka takka gaggoora hanga isaan dhiiga udaanatti ahlu sunnah abeeka muslima miti ahlu sunnah nabi ras sheikh jalatti mas ibnu taymiyan jechu rabbin khobe khayate parki khaysa dabbataje khitaba isa safha dibalama fi qudan irratti rabbin khobe khayateti parki khaysa dabbata lamni sodata gawan khana jiwan rabbin mata firis godate dabbataja خطابة إسا تلبيس الجهمية خطابة جو صفحة لبلما في سقل قبتي بالله عليكم ربي فريس قدتا أبو ربي فريس قدتا هن آرين أبي وقانا كنجي خطابة خيسا كيسا جرد قم ربي خوتا والله وبالله يو إسر ربي فريس قدتي خبي خاليتي أجل عبتتي أمانتا على كل حال واحد دعا سوى نمبر باجس فرقاتنا جيجون فرقانا نمر راسو جرو أهل السنة والجماعة جنتون تني إذا ور ربي الرب سو خيساتك والله መልካም እንደሰማችሁት ነው እንግዲህ ሐባሹ ሲናገር መጽሐፍቶቹ ያሳፍራሉ አትፈሩባቸው ግን ምክንያቱም ጽፋችሁ የምታምኑበት ነው ይሄንን መጽሐፍ ገዝተን ካካችንን ልንጠርግበት ነው የሚገባው እጅግ ጸያፍ ነው አላህ ፍሪዛም ጎረምሳ ጫማ ያጠለቀ ነው የዋብያው አላህ እንዲሁም ደግሞ ሴቶች ራቁታቸውን እንደንሰሳ ጡታቸው እንዲተነክቶ መገዛት አለባቸው የሚል መጽሐፍ ነው ይሄ ስድብ ነው አሳፋሪ አሸማቃቂ ነው ይላል ያፍሩበታል ይሸማቀቁበታል ይላል እኛ ያልነውን ማለት ነው ያፍሩበታል ይሸማቀቁበታል በተመሳሳይ ዋብያው ደግሞ ሐባሹ ምን ይለዋል መሰላችሁ የናንተ ሐዲስ ውስጥ ደግሞ ሴት አህያ ካየ የናንተ ሐዲስ ሰብሳቢዎች የናንተ ኪታቦችን እንትን ያሏችሁ ብልታቸው እንደዚህ ይነሳል የሚል ተቀምጧል አህያ ወሲብ ስለማድረግ ተቀምጧል አህያ ወሲብ ስለማድረግ የሐባሽ ውስጥ ደግሞ ተቀምጧል ይለናል ዋብያው ይሄ እንዴት ነው ማሸማቀቀው ቅዱስ ያላችኋቸው መሪዎቻችሁ አህያ ወሲብ ስለማድረግ በሐዲሳቶቻችሁ አስቀምጠውላችኋል አዳምጡት ሼኮት ሐምዛን ይተመን ካን ሐሬ አርጌ ሜሻ ኢሳ ካፈቴ nama qaambachiisa abaqaatul kubra meeshaa isaa dhaabee akkanatti jarana lubbuu xiyyeef qabuu hin danda'u harrittii tana na dura achi hiisaa jeen sanin as baas yoo sheekota keenya irraa hamzaan sharmuutummaa waan akkanaa kana as baase wallaan isaabin qodhaa ani immoo sheekotaan warra hamzaan kitaabni isaadhaa qiidaa mu'tazilaa akka taate hubadhaadhan jaa sheekota warra hamzaachiniin as baas ka harree qaabatee meeshaa ta'as
لما بقى شيخ إساني انت حدرا غيست انت لسيامي قام يساوي صورة يافته قبيه ميشات يتنا سيني قبسي ديجين لا أكاسي قبسي ديجين قبسي شيخ كتور حمزة رجاس كن وجدتن أسنكن أمس شيخ كتور حمزة كأن يمر رجات تفسيرات يفتونا منا قمنا جانين منا شرموت ما نمني شيخا منا شرموت ما دي مالك والله كجبامتي طبقات الكبرى ترتيبا للفقايا فان جيبوا ربنا سيكادي علماء تنيرتي أفان دتيرتي تانان شيخوتا تراقاتي في كتاب شيخ چمتي نايمتوغانا والله كهرچا تي لانا أسو هرنتين أكد دوبرتيتي إقامة هرّي الراسات تترات نما هرّتي نمر إقامة الراسات تراتو مال جتنين شيخاتي هرّتي دي جينا وارّتي تبريدي سلا إقامة خاني تأوسو أبان دوبرتي رجنان هرّتي تأوفاتي تان إقامات تونس أدابي راجاران بداف ባላዱማ ሼኮታ መወር ሐምዛን የፈተዋና ራጊያን ቢዳቢ ሼኮታ ለሰርቶቻቸው እጅግ አስነዋሪ የሆኑ ጸያፍ አሸማቃቂ አሳፋሪ የሆኑ ታሪኮችን እንደያዙ ተረዳችሁ አይደለ? ሐባሹም ዋብያውን ይላል፣ ዋብያውም ሐባሹን ይላል። እኛ ሁለቱንም አንብበን ሁለቱም አሳፋሪ እንደሆኑ እንፈርዳለን። እኛ መጻፍቶቻቸውን ስናነብ ሰደባችሁን ይላሉ። ዋብያው ሐባሹን እናንተ ናችሁ ያሰደባችሁን ይላል። ሐባሹ ደግሞ እናንተ ናችሁ ያሰደባችሁን ይላል። ሁለቱም መጽሐፍ ጠቅሰው እጅግ ነውር የሆኑትን አንዱ አንዱን ይጠቅሳል ማለት ነው። እኛ ሁለቱንም እንጠቅሳለን። አዎ አስነዋሪ አጸያፊ ነገሮች በመጽሐፍቶቻችሁ ውስጥ ተቀምጠዋል። በቀጣይ ደግሞ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።